ዘረንግዳችን አማረ በሻ ነው። አማረ በሻ የአፍሪ ኢንቨስትመንት ፒኤልሲ ሲኦና ፋውንደር ነው። አማረ ከዚህኛው ቢዝነሱ በፊት ደግሞ ብዙ ሴክተር ላይ ሰርተዋል። የእርሻ ቢዝነስ ላይ ሰርተዋል። የሪል ስቴት ማርኬቲንግ ካምፓኒ ሆኖ ኢትዮጵያ ላይ በጣም የሚታወቁ ሪል ስቴቶች እንደነ ፀሐይ እንደነ አያት የሪል ስቴት ሴልስ ላይ በጣም ሲሰራ የነበረ ሰው ነው። አሁን ያለበት ድርጅት ደግሞ አፍሪ ኢንቨስትመንት ማይኒንግ ላይ ፕላምቢንግ ቢዝነስ ላይ ማቅረብ ከመግጠም እና ማማከርን ጨምሮ እየሰራ ያለ ድርጅት ነው። ስለዚህ አማረ የኢንተርፕረነር ጆርኒ ምን እንደሚመስል እና የኢትዮጵያ ፕላምቢንግ እና ማይኒንግ ቢዝነስ በተለይ ላይ ፎከስ አድርገን አውርተናል። ኢንጆይ። Business is mostly risk. Just start. ካልጀመርክ የትም አትደርስ። እዚህ ሀገር የሚገጥሙህ ነገሮች ቢዝነስ ቡክ ውስጥ ያሉ ሞክር እምቢ ካለህም ሞክር ነው። ጊቭ አፕ የሚለን የጋ ያለ በቃ እንኳን በሰላም መጣ። እንኳን ደህና ቆያችሁ። እሺ አማረ አሁን ያለህበትን ሰው ወይም አሁን ያለህበት የላይፍ ፐርሰናሊቲ በጣም ዲፋይን ያደርጋል የምትለው የህይወት አጋጣሚ ወይም ኳሊቲ ወይም ሰው ካለ የምታነሳው? የሰው ለውጥ ግራጁዋል አለ፣ እንደገና ደግሞ ስፖንታኔስ ለውጥ ደግሞ አለ። ያው ኤጁኬሽን ቢሄቪራል ቼንጅ ስለሆነ በየጊዜው ራስን ኢምፕሩቭ እያደረግ ትሄዳለና በየጊዜው የህይወት ማሻሻያዎችን ታደርጋለህ። ያው ስታነብ፣ ኮሚኒኬት ስታደርግ፣ ስትማር ራስን ትቀይራለህ። እንደ ሞዴል፣ እንደ ላይፍ ፕሪንሲፕል፣ እንደ ላይፍ መርህ ደግሞ የማየው ብዙ ጊዜ ወላጆቼ ለኔ አሁን ያለሁበትን ቦታ እንዲይዝ ያደረጉ መሰረታዊ የተጫወቱት እነሱ ይመስለኛል። የስራ ጀማመረስ እንዴት ነበር? እርሊየሮን ስራ ስጀምር እንግዲህ የመጀመሪያ ዲግሪን ከአዲስ አበባ ዩኒቨርሲቲ ነበረ የጨረስኩት። 6 ኪሎ ነው የተማርኩት በቢዝነስ ኤጁኬሽን። ከዛ እንደወጣን እንግዲህ እኛ በተመረቅንበት ጊዜ ኢትዮጵያ እንደ ሀገር ትልቅ ለውጥ የነበረበት ጊዜ ነው። ስራዎችም አልነበሩም። ድሮ ምድብ ነበር። ከኛ ቀደም በነበረበት ጊዜ ስራ ትመደብ ነበር እና የስራ ምድብ የቆመበት ጊዜ ነው እና እንደ ድል ሆኖ ትግራይ እንዳስተምር ጥሪ ተደረገልኝና በትምህርት ሚኒስቴር በኩል ወደ ትግራይ ሄድኩኝ። አድዋ ንግስተ ሳባ ሁለተኛ ደረጃ ትምህርት ቤት አስተምሬያለሁ በኢኮኖሚክስ እና በአካውንቲንግ መምህርነት። ከዛ በኋላም ናዝሬት ሴንት ጆሴፍ አስተምሬያለሁ። ከዛ ወደ ናዝሬት ሳሙና ፋብሪካ ንግድ መምሪያ ስራ አስኪያጅ ሆኜ ሰርቻለሁ። ከዛም አዲስ ሜታል ፕሬሲንግ አሁን ጥሩ ጥይት ፋብሪካ ይባል ነበር። እዛ ደግሞ ስመጣ በአጋጣሚ እንግዲህ ከባድመ ጦርነት በኋላ ነበር እኔ ወደዛ የመጣሁትና it was critical time የኢትዮጵያን የሚሊተሪ ሪሶርስ የማሟላት ጊዜ ነበር። ጥሩ ጊዜ ነበረኝ እዛም። ከዛም ወደ ካርቶን ፋብሪካ መጣሁ። የካርቶን ፋብሪካ ንግድ ስራ አስኪያጅ ነበርኩ የቡራዩ። ከዛ በመቀጠል ደግሞ አዳማ ሪል ስቴት ዋና ስራ አስኪያጅ ሆኜ የአዳማ ሪል ስቴት ዋና ስራ አስኪያጅ ሆኜ ሰርቻለሁ። ከዛም እንደዚሁ ጵኔል ቆርኪ ፋብሪካ የማርኬቲንግ ኩባንያዎችም ነበሩ። ጊዜ መሪ ማርኬቲንግ የሚባል ከአያት ጋር የማርኬቲንግ ስራዎችን የሚሰራ፣ ከዛ ደግሞ ልህቀትና ሀብ ሪል ስቴት ማርኬቲንግ የሚል ከፀሐይ ሪል ስቴት ጋር የማርኬቲንግ ስራዎችን የሚሰራ ድርጅት ነበረ። እነሱንም መርቻለሁ። አሁን ደግሞ አፍሪ ኢንቨስትመንት ቅድም እንዳነሳኸው አፍሪ ኢንቨስትመንት ፒኤልሲ እሱን ኦን አደርጋለሁ። በአብዛኛው በፓምፕ እና በውሃ ስራዎች ላይ ያለ ስራ እንሰራለን። የቢልዲንግ ውሃ አቅርቦት፣ የትራንስፈር ፓምፖችን፣ የውሃ መስመር ዝርጋታዎችን፣ የእሳት አደጋ መከላከያ ፓምፖችን፣ እንደዚህ አይነት ስራዎችን እንሰራለን። የቱ ግን ከነበረ የስራ ጊዜ የቱ ነበር በደንብ አሁን ላለህበት እንድትማር የረዳ ጊዜ? ሁሉም የየራሱ አስተዋጽኦ አለው። ባይ ዘ ዌይ እኔ አስተማሪነቱንም ወደዋለሁ። በጣም ደስ የሚል ጊዜ ነበረኝ። አምሹር የሴንጆ ተማሪዎችም አሁን እያዩ የሚያስታውሱ የሴንጆ ተማሪዎች እንግዲህ ጊዜውም ረጅም እኮ ነው። ጋሼ ካሉ የሴንጆ ተማሪዎች ናቸው ማለት ነው። መምህር ካሉ ደግሞ የትግራይ ተማሪዎች ናቸው ማለት ነው። እና የቲቺንግ ጊዜም ጥሩ ነበር። ወደ ኢንዱስትሪዎች በገባሁባቸው ቦታዎችም ኢንዱስትሪዎቹም የተለያዩ ስለሆነ ስብጥራቸው አንደኛው ሳሙና ከኬሚካል ጋር የሚመደብ ነው፣ ካርቶን ከፓኪንግ ጋር የሚመደብ ነው፣ ጥይት ከመከላከያ ጋር የሚመደብ ነው እና
ዘርፋቸውም ስለሚላይ ከሁሉም ላይ ብዙ ትምህርት አግኝቼባቸዋለሁና ሁሉም ለኔ ትልልቅ እንደ ማይልስቶን መቆጠራቸው የስራ ቦታዎች ናቸው። የሪል ስቴት ማኔጅመንቱም የሪል ስቴት ዴቨሎፕመንት ስራውም የመጀመሪያ ስራ እሱ ነበረ እንደ ቢዝነስ የጀመርከው? የሪል ስቴት ማኔጅመንቱ ስራ የአዳማ ሪል ስቴት ስራ አስኪያጅ ሆኜ ተቀጥሬ የምሰራበት ነበር። ግን የሪል ስቴት ማርኬቲንግ ስራው የመጀመሪያው ቢዝነስ ስራ ነበረ። ወደ ቢዝነስ ስመጣ የሪል ስቴት ቢዝነስ ስራውን ነው የሰራሁት። ከዛ በፊት ሞክሬ የተውኳቸው ብዙ ስራዎች አሉ። የተለያየ አጋጣሚ እንደ ቢዝነስ ብዙ ሰው አይ ቲንክ ብዙ ጊዜ ሪል ስቴቶች ራሳቸው ገንብተው ራሳቸው የሚሸጡ ነው ይመስላቸውና የሱ ቢዝነስ ሞዴል ምን ይመስላል? ያ እንግዲህ ሪል ስቴት በእኛ ሀገር ነው እንጂ አሁን በእኛ ሀገር ራሳቸው ይገነባሉ። ኮንስትራክሽን ካምፓኒ ያላቸው ዴቨሎፐር ናቸው። ማርኬቲንግ ስራውን ይሰራሉ። የፕሮፐርቲ ማኔጅመንት ስራውን ይሰራሉ እና ሁሉም ዘርፍ ውስጥ አሉበት። ያው ገና ኢኮኖሚው እያደገ ሲመጣ ይሄ ነገር እየተለየ ይመጣል። አሁን ባለንበት ጊዜ ብዙዎቹ እየተለዩ መጥተዋል። ለምሳሌ ሪል ስቴት ዴቨሎፐሮች እና ኮንትራክተሮች ተለይተዋል። ድሮ የነበሩት ሪል ስቴት ላይ የሚሰሩ ድርጅቶች የምናውቃቸው ራሳቸው ዴቨሎፐር ናቸው፣ ራሳቸው ኮንትራክተሮች ናቸው፣ ወይም ኮንስትራክሽን ካምፓኒ ራሳቸው አላቸው። አሁን ግን ሪል ስቴት ዴቨሎፐሩ አይዲያ ነው፣ ሪስክ ነው የሚወስደው፣ ኢንቨስትመንት ነው የሚያደርገው። ከዛ ቦታውን ፈልጎ ዲዛይኑን አሰርቶ የቢዝነስ ሐሳቡ በሪል ስቴት ደረጃ ላርገው፣ በኦፊስ ደረጃ ላርገው፣ በማርኬቲንግ ደረጃ ላርገው የሚለውን ሐሳቡን አስቦ ከራሱ አርኪቴክቶች ጋር እና ዲዛይነሮች ጋር መክሮ ለኮንስትራክሽን ካምፓኒ አውትሶርስ ያደርገዋል። ሰው ኮንስትራክሽን ካምፓኒው ስለ ኢንቨስትመንት ሪተርኑ ምናምን አይጨነቅም፣ መጥቶ ያንን ግንባታ ገንብቶ ይሄዳል ማለት ነው። እና በሌላው ዓለም የዴቨሎፐሩና ኮንትራክተሩ የተለያዩ ናቸው። ኮንትራክተሩ ደግሞ ያንን ከሰራ በኋላ ማርኬተሩ ደግሞ ሪል ስቴት ማርኬቲንግ ወይ ሪልተር ይሏቸዋል። ሪልተሮቹ የተለዩ ናቸው። ሪልተሮቹ ምንድነው? ያንን ፕሮጀክት በምን ያህል ዋጋ ልንሸጠው እንችላለን፣ እንዴት እንሸጠዋለን፣ የዛ ቢልዲንግ ሴሊንግ ፖይንቶቹ ምንድናቸው፣ በአካባቢው ምን አለ፣ ለምሳሌ የሚመጡ ደንበኞች የትምህርት ቤት፣ የገበያ ሁኔታ፣ የትራንስፖርት፣ የመዝናኛ፣ ለምሳሌ በአካባቢው ሻይ ቡና የሚሉበት፣ ቁርስ ምሳ የሚያገኙበት ነገር አለ ወይ፣ ወጣ ብለው ስናክ የሚያገኙበት ነገር አለ ወይ፣ ልጆች ትምህርት ቤት ለማድረስ ብዙ ቦታ መሄድ አለባቸው ወይ፣ በአካባቢው ጥሩ ጥሩ ትምህርት ቤቶች አሉ ወይ፣ እንደዚሁም ደግሞ ለሾፒንግ ሞል አክሰሱ እንዴት ነው፣ ሪሴል ቫሊው፣ ትራንስፖርት ቀረቤታው የመሳሰሉ ነገሮች ይጠናሉ እና እነኚህ ተጠንተው የፕራይስ የሚወጣላቸዋል። ከዚህ ባሻገር ደግሞ ቪዋቸው፣ ምቾታቸው፣ ያሉበት ሁኔታ፣ አቀማመጣቸው፣ ሳይዛቸው የሪል ስቴት አንዳንዶቹ ለምሳሌ በጣም ሌክዠሪ ቢልዲንጎች ይሰሩና እዛ አካባቢ ግን ሌክዠሪ አፓርትመንት የማይፈለግባቸው ወይም ሌክዠሪ ቦታ የማይፈለግባቸው ሊሆኑ ይችላሉ። እንዲህ አይነት ሚስማቾች ያጋጥሙናል። ስለዚህ ይህንን ነገር ያጠናና ሪልተሩ በዚህ ዋጋ በዚህ ጊዜ ፕሮሞት አድርገን በዚህ ሚዲያ ፕሮሞት አድርገን እንሸጠዋለን ይላል። ስለዚህ ያንን የሪል ስቴት ማርኬተሩ ደግሞ ሚዲያ ሁሉንም ሚዲያ አትመርጥም። ሰው ለምሳሌ ብዙ የሚታይ ሚዲያ ሁሉ ለሪል ስቴት ላይሆን ይችላል። ወጣቱ ከቤተሰብ ጋር የሚኖረው ሰው የሚያየውን ሚዲያ ለቤት ገዢ ሚዲያ ብታስተዋውቅለት ዋጋ ላይ ኖረው ይችላል። ስለዚህ ቤት ሊገዛ የሚችል ፖቴንሻል ያላቸው ሰዎች ፍሪ ታይማቸው መቼ ነው፣ የትኛውን ሚዲያ ላይ ነው ፎከስ የሚያደርጉት፣ በየትኛው ሜንስትሪም ወይንም በየትኛው ሚዲያዎች ቢሄድ ይሻላል የሚለውን ማጥናት ይጠይቃል። በየትኛው ሰዓት ፕሮሞሽን ስራ ብሰራ የተሻለ ነው የሚለውን ማጥናት ይጠይቃልና ማርኬቲንግ የራሱ ኢንተርናል ዲቴይሎች አሉት። ስለዚህ የምታስተዋውቅበትን መንገድ፣ የገዢዎቹ ፍላጎትና ችግር ምን እንደሆነም አንደርስታንድ ማድረግ አለበት። ስለዚህ እንደ ማርኬቲንግ ገዢዎቹንና ሻጮቹን እነሱን በምታገናኝበት ጊዜ የገዢዎቹንም ችግር የሻጩንም አቅርቦት ያለውን ነገር አጣጥመ ወደዛ ገበያ መግባት አለብና እኔ አጋጥሞኝ ያውቃል። ያው ቢልዲንግ ከሰራን እንሸጣለን ብለው ሰርተው መሸጥ አቅቷቸው ገብተን የሸጥንባቸው ሁኔታዎች አሉ። ባጭር ጊዜ እኛ ገብተን ባጭር ጊዜ የሸጥንባቸው ሁኔታዎች አሉና አጠገባቸው ያለውን ሴልስ ፖይንት እንኳን እንደ ሪፈረንስ ያለ መውሰድ ነገር ታያለና በዚህ ጊዜ ያው ሽያጭ ሰራተኞችንም ሴልስማኖችን ትሬን ስታደርግ መጀመሪያ አንተ ሰርቬይ አድርገህ
ክሪቲካል ኤሌመንቶች ናቸው ለሪል ስቴት ማርኬቲንግ የምትላቸውን ነገሮች ሰርቬይ አድርገህ ያ ነገር መሟላቱንና እነሱም ደግሞ በዛ ደረጃ ያንን እንዲያዩ አንድ። ሁለተኛ ደግሞ ቢልዲንጉን እንዴት ነው ያንተ ሴልስማኖች ኤክስፕሬስ የሚያደርጉት? ማፑን እንዴት አድርገውታል? አንብበውታል ወይ? ሴልስማን የሚሸጠውን ነገር የስሙን ያህል ማወቅ አለበት። በቃ የስሙን ያህል አንተ ይሄንን ማይክ ሸጣለሁ ካልክ በምንድን ነው የተሰራው? ስንት ዲግሪ ይሽከረከራል? ስንት ጊዜ ያገለግላል? ወዴት ኤክስቴንድ ያደርጋሉ? ምናምን የሚለውን በደንብ አድርገህ ስፔሲፊኬሽኑን ኦሪጂኑን ማወቅ መቻል አለብህ። እና እንደገና ደግሞ ሴልስማኖቹ ላይ የቢልዲንጉን ካራክተሪስቲክስ የመሳሰሉትን ነገሮች ደግሞ ታስጠናለህ። ከዛ በኋላ ያው የሪል ስቴት ማርኬቲንግ ስራውን ትጀምራለህ ማለት ነው። አሁን አብዛኛው እንደዛ ይሰራሉ። አዲስ ፕራክቲስ ነው እንደዚህ መጀመሩ። አውትሶርስ አድርጎ ሴልሱን መሸጥ ብዙ ጊዜ አሁን ስለከበዳቸው ግዴታ ሆኗል። ያው ብዙ አሁን እንዴት ነው ትንሽ በሪል ስቴት ማርኬቲንግ ላይ ደረጃውን ያልጠበቀ የማርኬቲንግ አሰራር የመጣው ከዛ የተነሳ ይመስለኛል። ፕሮፌሽናሊ ስራውን አያውቁም፣ ግን በቃ ሁሉንም ሰው እንዲያገኙ ካርድ ይዘህ በየምግብ ቤቱ፣ በየካፌው፣ ሬስቶራንቱ፣ በየስቴሽኑ ሰው ልከህ የምትበትን ከሆነ ታርጌት ግሩፕህን በቃ ሻይ ቤት የገባ ሰው የኔ ታርጌት ግሩፕ ነው ብለህ የምታስብ ከሆነ ያው ከሙያው ጋር ትንሽ የመራራቅ ዝንባሌ ይታያል። ግን ያው ሪል ስቴት የራሱ ኔቸር አለው። በዛ ደረጃ ስለበተንከውም አትሸጥም፣ በዛ ደረጃ ስላልበተንክም ሪል ስቴት ገበያ አታጣም። አሁን ብዙ ሪል ስቴት ገበያዎች ስትሄድ የማታገኛቸው ተሸጠው ያሉ አንድም ቀን ሴልስ ማልከው የማያስቸግሩ ሰዎች አሉ። ይመርጣሉ የት ጋር ማስተዋወቅ እንዳለባቸው፣ በምን ሚዲያ መሄድ እንዳለባቸው፣ ከማን ጋር ኮንታክት ማድረግ እንዳለባቸው ያውቃሉ። እና ያ የሙያ ጉዳይ ነው። አንዳንድ ጊዜ ግን ቤቱን ስለገነባህ የምትሸጥ ከመሰለህና ስታየው የማይሆን ከሆነ በጅምላ የሴልስማን በከተማ ላይ በመበተን ሙከራ ታደርጋለህ ማለት ነው። እና ያ ብዙ ማርኬቲንግ ፕሮፌሽናሊዝሙን ይጎደዋል። ሲሰራ ማታየውም በአብዛኛው ውስጥ ከውጭ ለሚያይ ሰው አታውቀውም። ይሄንን ብዙ ወርክ ፎርስ በየቦታው በየፓርኪንጉ በየሬስቶራንት ወይም አስፋልት መንገድ ዳርም እያስቆሙ ሰዎች ምናምን ያ ሲሰራ አታየውም ብዙ ጊዜ። ያ የሚሰራበት ፐርሰንት ለምሳሌ 20% ሊሰራ ይችላል፣ ግን 80% ሉዝ አድርጓል። ስለዚህ ያው ትግሉ ብዙ ነው በዛ ደረጃ መሄድ። እዛ ያልሄዱ ሰዎች ደግሞ ሪል ስቴት አልሸጡም ማለት አትችልም። ያው ብዙዎቹ ሸጠው ጨርሰዋልና ያው ግን የራሱ ሙያተኛ አለው። እንግዲህ በሙያው ከተያዘ ያው እንግዲህ በየፓርኪንጉ እየዞርክ እንደዛ አይነት ስራ ከመስራት ይልቅ ትንሽ አይምሮህን አሰረተህ ያንተን ፊሽንግ ግሩፕ የምታረግባቸውን ቦታዎች አይደንቲፋይ ማድረግ ይጠይቃል። የሱ አኩዚሽን ኮስቱ ከፍ ይላል ከማለት አንጻር ነው። ሰው ከስተመር አኳየር ለማድረግ አይደለም፣ ሌበር ቺፕ ስለሆነ ነው። ራዘር እኛ ሀገር ሌበር ቺፕ ስለሆነ ተመርቀው ስራ የሌላቸው ብዙ ልጆች ስላሉ ለነሱ ማይረባ ሳንቲም ሰጥተህ በቃ በከተማ በትነ እንደዛ ታደርጋለህ እንጂ ሌበር ቫልዩ ያለው አገር ቢሆን ይሄ አይደረግም። በዚህ ደረጃ ያንን ገበያ ማምጣት አይቻልም። እና ትንሽ እንትኑም ስለፈቀደ ነው የሌበር ማርኬቱ ብዙ አንኢምፕሎይድ ሰዎች ስለሆኑና ክፍያም እኛ ሀገር በአብዛኛው ተመጣጣኝ ስላልሆነ ከዛ ጋር የተያያዘ ነው። ምን አይነት አግሪመንት ነው ግን ምን አይነት በሻጮቹና በሪል ስቴቱ መሀል ያለው? ወይ ሲሰሩም በታት ነው የሚሰሩት? ዩዥዋሊ በደንብ ያው ኢንዱስትሪው ላይ ስለነበር በምን ጠይቅ ብለን ነው ያ የሚሆነው። ምንድነው ያንን የበተንከውን ሰው የራስን ስልክ ጽፈት ሰጣለህ ካርዱ ላይ። ያ ሰው ከደወለ ወይንም ከሌኔ ላከኝ በልልኝ እዛ ሄድና ይባላል። እንትኑም ብዙ ነው በሴልስማኖች መካከል ከሌኔ እኔ ቀድሜ ያገኟቸው እሰጥ አገባውም ብዙ ነው። ኮሚሽን ያንን ለመቀበል ያለው ነገር ዳኝነቱ ይበዛል። በእንደዛ አይነት ጉዳይ እኔ ነኝ መጀመሪያ ካርድ የሰጠሁት እዚህ ቦታ ያገኘሁት እኔ ነኝ እንዲህ አይነት ነገሮች ይመጣሉና ብዙ ያከራክራል፣ ብዙ ያጨቃጭቃሉ። አንዳንዴ ዝም ብለህ እንደው ተካፈሉ ብለህ የምታልፍበት ጊዜ አለ ስሰማ። ግን አዛ ካምፓኒስ ግን ለአንዱ ነው የሚሰጠው? አንድ ድርጅት ለአንድ ማርኬተር ነው የሚሰጠው ወይስ ለብዙ ማርኬተር ሊሰጥ ይችላል አንድ ሪል ስቴት? ዩዥዋሊ ቢሆን የሚሻለው የአንድን ሪል ስቴት ዴቨሎፐር አንድ ማርኬተር መያዝ ነው የሚሻለው። በሌላ ሀገር ያለ ፕራክቲስ ለአንድ ማርኬተር ከሰጠ በኋላ ለሌላ ማርኬተር አሳይን ማድረግ አትችልም።
ኮንፍሊክት ኦፍ ኢንተረስት ይፈጥራል። ማን ያስተዋወቀውን ለምሳሌ በአንተ ሚዲያ ተዋውቆ እኔ በዚህ ሚዲያ አስተዋውቄ ይህንን ሚዲያ ሰምቶ የሄደ ሰው ሌላኛው ሴልስማን በር ላይ ሲያገኘው እሱ ይዞት ይሄድና ይገባልና ይሄ አሁን ኮንፍሊክት ኦፍ ኢንተረስት ይፈጥራል። ማን ነው ያመጣው ያንን ሰው ያንን ገበያ ማን ነው ያመጣው የሚለውን ለመመለስ ያስቸግራል። ዩዥዋሊ እኛ እንደ ሪል ስቴት ካምፓኒ ሆነን በምንሰራባቸው ጊዜ እኛም ከሪል ስቴቱ ውጪ ሌላ ስራ አንሰራም፣ ሪል ስቴቱም ከኛ ውጪ ሌላ ማርኬቲንግ አያደርግም። ኤክስክሉሲቭ አግሪመንቶች አድርገን ነው የምንሰራው። ሪል ስቴትም ሌላ አንደብልም። ምክንያቱም ይሄኛው ካልተመቸው ያኛውን ትሸጥለታለህ። ይሄኛው ሪል ስቴት ካምፓኒ እየከፈለ ለዛኛው ሪል ስቴት ካምፓኒ ታስተላልፈዋለህ። ለዚህ ድርጅት የመጣውን ሶዛት ማድረግ የነበረብህ አንተ እዚህ የመጣውን ሰው በተቻለ መልኩ እዚህ ሜንቴን አድርጎ የሚገዛበትን ሞዳሊቲዎች ፔመንት ሞዳሊቲዎች አስተካክለ የምታስቀርበትን ነው ሙያዊ ግዴታ የሚጠይቀው። ግን በቃ እዚህኛው ካልሆነ ደግሞ እዛ ወስድሃለው የምትለው ከሆነ የሪል ስቴት ዴቨሎፐሩም ፉሊ ኤክስፕሎይት አላደረገም ማለት ነው ያለውን ኦፖርቹኒቲ። ስለዚህ ኤክስክሉሲቪቲ ነበር እኛ በምንሰራባቸው ጊዜዎች በዛ ደረጃ ነበር የምንሰራው።